አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል የምናካፍላችሁ አዳዲስ እንደውም አስተማሪና ቁም ነገር የያዙት ታሪኮች ይሆናል። ዛሬ የምናካፍላችሁ ታሪክ የመስታወት ንቃብ የተሰኘ ክፍል 3 ይሆናል። የፖሊሶቹ ቀዝቃዛ ካቴና ከኪሳቸው ሲወጣ ድምጹ የሞት ያህል ተሰማኝ። በደሴ ሆስፒታል ኮሪደር ላይ የቆሙት ሰዎች ሁሉ እኔን በትዝብት የሚያዩኝ መሰለኝ። ለ5 አመታት እንደ ንጹህ ሴት ሲኖር ቆይቼ ዛሬ በወንጀል ተባባሪነት ስሜ ሊነሳ ነው። ንቃቤ ውስጥ ሆኜ ትንፋሼ ቁራጭ ሆነ። እሷ ምንም አታውቆም አልኳቸው። የኤምራን ድምጽ ሆስፒታሉን አናወጣው። ከፊቴ እንደ ጋሻ ቆሜ። ለመጀመሪያ ጊዜ በህይወቴ የሚከላከልልኝ ወንድ በማግኘቴ የፍርሃትና የደስታ እንባ ተቀላቀለብኝ። ፖሊሶቹ ግን ህግ ነው። አቶ ኤምራን ፉአድ በሰጠው ቃል መሰረት እሷም ለጥያቄ ትፈልጋለች አሉ። እሺ አልኩ፣ ድምጼ እየተንቀጠቀጠ። እሄዳለሁ ኤምራን፣ እባክህ እናቴንና አባቴን አደራ። ኤምራን ወደኔ ዞሬ። አይኖቹ ውስጥ ይነበብ የነበረው ቁጣ አሁን ወደ ጥልቅ ስስት ተለውጧል። አይዞሽ ራይሃን፣ አላህ ካንቺ ጋር ነው። እኔም በፍጹም ብቻሽን አልተውሽም አለኝ። ያ ድምጹ በበረዶው ምሽት እንደ ሙቅ ብርድ ልብስ ለበሰኝ። ወደ ፖሊስ ጣቢያው ስንሄድ ፉአድ ሌላ መኪና ውስጥ ነበር። ጣቢያ እንደደረሰን ለብቻዬ ክፍል ውስጥ አስገብቶ ጥያቄ ጀመሩ። አደጋው በደረሰበት ምሽት መኪናው ፉአድ እንደነዳው መቼ አወቅሽ ሲሉ ጠየቁኝ። ዛሬ ሆስፒታል ውስጥ ነው ያወቅኩት አልኩኝ ስቅስቅ ብዬ እያለቀስኩ። አባቴ እኔን ለመጠበቅ ብሎ የነገሩኝ ውሸት እንደሆነ እስከ ዛሬ አላውቅም ነበር። ከ2 ሰዓት ጥያቄና መልስ በኋላ ከክፍሉ ስወጣ ኤምራን በጭንቀት ኮሪደሩ ሲመላለስ አገኘሁት። እኔን ሲያየኝ ፈጥኖ መጣ። ምን አሉሽ? ደህና ነሽ አለኝ። ደህና ነኝ፣ ግን ፉአድ ለምን አሁን እንደመጣ አልገባኝም አልኩት። ኤምራን ፉአድ ወዳለበት ክፍል አፋጥጦ አየ። እሱ የመጣው ለጸጸት ብቻ አይመስለኝም፣ የሆነ የደበቀ ነገር አለ አለኝ። በዚያው ምሽት በዋስ ተለቀኩ። ኤምራን ወደ ቤት ይዞኝ ሄደ። ሳሎን ውስጥ ኡዜፍ እየጠበቀን ነበር። ኡዜፍ ዊልቸሩን እያሽከረከረ ወደኔ መጣ። ራይሃን፣ እውነቱን በመስማቴ ደስ ብሎኛል። አንቺን ሲከስሽና ሲጠላሽ የኖርኩት ዘመን አፍሬያለሁ፣ ይቅር በይኝ አለኝ። ኡዜፍን አቀፍኩት። አይ ኡዜፍ፣ አንተም ተበዳይ ነህ። አላህ ለሁላችንም ሰብር ይስጠን አልኩት። ምሽቱን ኤምራን እኔ ለብቻችን ሆነን ኤምራን ወደኔ ተጠግቶ ተቀመጠ። ራይሃን፣ መጀመሪያ ያገባውሽ ለበቀል ነበር፣ ግን ዛሬ ካንቺ ጋር መሆን የሚፈልገው ለፍቅር ነው። አባትሽ የገቡልኝ ቃል ኪዳን ሳይሆን እኔ ላንቺ ያለኝ ስሜት ነው ማክብሮ የሚፈልገው አለኝ። ንቃቤን ቀስ አድርጌ ገለጥኩት። አሁን ፊቴን የሚደብቅበት ምስጢር የለኝም። ኤምራን፣ እኔም ላንተ ያለኝ ጥላቻ
መጥፋት ከጀመረ ቆይቷል አልኩት። ነገር ግን ደስታችን ብዙ አልቆየም። የቤታችን በር በኃይል ተንኳኳ። የኢምራን አጎት ወይም የፉአድ አባት ነበሩ። ፊታቸው በንዴት ቀልቶሃል። ኢምራን ልጄን ፉአድን አሳልፈ ሰጠው? እሱ እኮ ላንተ ብሎ ነው የመጣው። አባት ከመሞታችሁ በፊት ለፉአድ የሰጡት ደብዳቤ አላነበብኩም ብሎ ጮሁ። ኢምራን ደነገጠ። ምን ደብዳቤ? አጎቱ አንድ የተጨማደደ ወረቀት ወረወሩለት። ይሄው አንብበው። አባት አደጋው በደረሰበት ምሽት ከአጅራያ ጋር ምን እንደተስማሙ እዚህ ላይ ጽፏል። አደጋው የፉአድ ብቻ አልነበረም፣ ሌላም ሰው ነበረበት። ኢምራን ደብዳቤው ሲያነበው ፊቱ አመድ መሰለ። ደብዳቤው ከእጁ አምልጦ ወደቀ። እኔም በፍጥነት አንስቼ አነበብኩት። በደብዳቤው ላይ ተጻፈው ስም ግን የሁላችንም ህይወት እንደገና ግልብጦ የሚዘገነን ምስጢር ይዞ ነበር። ደብዳቤው ከኢምራን እጅ አምልጦ መሬት ላይ ሲወድቅ ልክ እንደ ተሰበረ መስታወት ድምጽ በጆሮዬ አስተጋባ። የኢምራን ፊት የሞት ያህል ነጥቷል። ደብዳቤውን ለማንሳት እጆቼን ዘረጋው። ደን ይንቀጠቀጡ ነበር። በረጅሙ ተንፍሼ አነበብኩት። የአባቱ የእጅ ጽሑፍ ነው። በመጨረሻው ሰዓት የተጻፈ ኑዛዜ። ልጄ ኢምራን፣ ይህን ደብዳቤ የምታነበው እኔ በሌለውበት ይሆናል። በአደጋው ምሽት መኪናው ፉአድ ቢነዳውም ብሬክ እንዳይዝ ያደረገውና መኪናው እንዲበላሽ ያዘዘው ግን ሌላ ሰው ነው። ያ ሰው ስሙ ጋር ሲደርስ አይኖቼን ማመን አቃተኝ። ፈዲለቱ በፊቴ ላይ የሚጨፍረው መሰለኝ። ደብዳቤው ላይ ተጽፎ የነበረው ስም አጅራያ የሚል ነበር። የአባቴ ስም አይሆንም፣ ውሸት ነው ብዬ ጮኩ። ደብዳቤውን ደረቴ ላይ አጥብቄ ያስኩት። አባቴ ለምን የገዛ ልጃቸውና የጓደኛዎቹን ልጅ አደጋ ውስጥ ይካታሉ? የኢምራን አጎት በሳቅ አጀቡኝ። አጅራያ ያኔ በንግድ ስራ ተበላሽቶ ነበር። ከአባቴ ጋር የነበራቸው ሽርክና እንዲፈርስና የኢንሹራንስ ክፍያ እንዲያገኙ ፈልጎ ነበር። ፉአድን መኪናው እንዲያበላሽ የቀጠሩት እሳቸው ናቸው። ግን አደጋው ከታሰበው በላይ ሆኖ ልጆቻቸው ወይም አንቺና ኡዜፍ ላይ ጉዳት ሲደርስ ጸጸት ገደላቸው። ለዛ ነው አንቺን ገዳይ ነሽ ብሎ እውነቱን የሸሸጉት። የገዛ ልጃቸውን እንደ መሸፈኛ ተጠቀሙባት። ሳሎኑ ውስጥ የሞት ዝምታ ሰፈነ። ወደ ኢምራን ዞርኩ። ኢምራን ግድግዳውን ደግፎ ቁልቁል ያያል። ያ ሁሉ ፍቅርና ርህራሄ ካይኑ ጠፍቶ ድጋሜ ያ የዱሮ የበቀል እሳት ሲነድ አየሁት። ኢምራን አባቴ እንዲያደርገው እባክህ እመነኝ አልኩት እየተንቀጠቀጥኩ። ኢምራን ቀና ብሎ አየኝ። ያ እይታው ልቤን ሰነጠቀው። ለካስ አባትሽ አንቺን የሰጡኝ እንዳቸውን ለመክፈል ሳይሆን የሰሩትን ወንጀል ለመሸፈኛና እኔን ዝም ለማሰኝ ነበር። በወንድሜ ህይወት የነገዱት አባትሽ ናቸው። ድምጹ እንደነገድድ ያስፈራል። ኢምራን እሷ ምን ታውቃለች? ኡዜፍ
ከዊልቸሩ ላይ ሆኖ ጮሄ። እሷም እኮ ተበዳይ ነች። 5 ዓመት ሙሉ ገዳይ ነኝ ብላ ስትቃጠል አልነበረም? እምራን ግን አልሰማውም። ቁልፉን አንስቶ ወደ ውጪ ወጣ። መኪናው ሲነሳና በከፍተኛ ፍጥነት ግቢውን ጥሎ ሲወጣ ሰማሁት። ወደ ሆስፒታል እንደሚሄድ ገባኝ። አባቴን ሊገድላቸው ነው ወይስ ሊያጋልጣቸው? አይሆንም ብዬ ሮጥኩ። ንቃቤን እንኳን ሳላስተካክል ከኋላው ተከተልኩ። የታክሲ መጠበቂያው ሰዓት ስለሌለኝ በእግሬ መሮጥ ጀመርኩ። የደሴው ንፋስና ቅዝቃዜ ደረቴን ቢወጋኝም አላወቅኩም። የደሴው ንፋስና ቅዝቃዜ ደረቴን ቢወጋኝም አላቆምኩም። ጌታዬ ሆይ አባቴን አትርፋቸው፣ እምራንም ከጥፋት መልሶ እያልኩ አለቅሳለሁ። ሆስፒታል ሲደርስ የእምራን መኪና በኃይል ቆሞ አገኘሁት። ወደ አባቴ ክፍል ሮጦ የነርሶችን ጩኸት ሰማው። ክፍሉ ጋር ሲደርስ ያየሁት ትዕይንት ግን ሊገመት የማይችል ነበር። እምራን አባቴን አንቆ የያዛቸው መስሎኝ ነበር፣ ግን ያየሁት ሌላ ነው። እምራን ከአባቴ አልጋ አጠገብ ተንበርክኮ ስቅስቅ ብሎ ያለቅሳል። አባቴ ደግሞ ማሽኑ ላይ ያለው ምልክት ወደ መጥፋት ተቃርቧል። እምራን የአባቴን እጅ ይዞ ለምን እንዲያደረጉ? እኔ ወዷት ነበር እኮ እያለ ይጠይቃቸዋል። አባቴ አይናቸውን በግማሽ ከፍቶ እኔን አዩኝ። ራይሃን ልጄ አሉ። ደካማ እጃቸውን ወደ እኔ ዘረጉ። እምራን ደብዳቤው ላይ ያለው ስም ውሸት ነው። እምራን ቀና አለ። ምን ማለት ነው? አባቴ ትንፋሻቸው እየተቆራረጠ ደብዳቤውን የጻፉ የእምራን አጎት ነው። እኔና አባትን ለማጣላት ፉአድን ለመከላከል እውነቱ ያለው ንግግራቸውን ሳይጨርሱ የአባቴ አይን ፈጠጠ። የልብ ምታቸው ቆመ። በዛች ቅጽበት የእምራን አጎት ከኋላዬ ቆመው በክፉ ፈገግታ ሲመለከቱኝ አየው። እጃቸው ላይ ሽጉጥ ነበር። እውነቱ አብሮት ይቀበራል አሉ። የእምራን አጎት የጣሉት ቃል በጆሮዬ ውስጥ እንደ መርፌ ይጓጓኛል። እውነቱን አብሮት ይቀበራል የሚለው ድምጽና ያናጣጠረው ሽጉጥ ክፍሉን በጭንቀት ሞላ። አባቴ በአልጋው ላይ በሕይወትና በሞት መሃል ሆኖ አይናቸው ተከፍቷል፣ ግን ምንም መናገር አይችሉም። እምራን ግን አልተንቀጠቀጠም። ይልቁንም ወደ አጎቱ አንድ እርምጃ ተጠጋ። አጎቴ ልካስ ከፉአድ ጀርባ ያለኸው አንተነ? አባቴን ለብቻው ያገኘው ቀን ያንን የሐሰት ደብዳቤ ያጻፍከው የአጅራያና የአባቴን ወዳጅነት ለመበጠስ ነበር? አጎቱ በክፉ ሳቅ አጀቡት። አዎ እምራን፣ አባትህና አጅራያ በአብት ሲናወጡ እኔን እንደ ሎሌ ነበረ የሚያዩኝ። ፉአድ ደግሞ ደካማ ነው። እኔ ያልኩት ከማድረግ ውጪ ምርጫ አልነበረውም። መኪናው እንዲበላሽ ያዘዝኩት እኔ ነኝ። ግን ያ ሞኝ ልጅ አደጋው ሲደርስ ደነገጠ። እውነቱ
እንዳይወጣ አጅራያን አስፈራራቸው። ለልጅሽ ክብር ስትይ ይሄን ምስጢር ይዘሽ ቅበሪ አልኳቸው። እሳቸውም ራይሃንን ለመጠበቅ ሲሉ የገዛ ስማቸውን አጠፋ። ልቤ ሊፈነዳ ደረሰ። አባቴ፣ የኔ ምስኪን አባት፣ እኔን ለማዳን ሲሉ በገዛ ራሳቸው ላይ ወንጀለኛ የሚል ስም ለጠፋው 5 ዓመት ሙሉ ተቃጠሉ። ኢምራን ግን ድንገት ወደኔ ዞር አለ። አይኑ ውስጥ ትልቅ ውሳኔ ይታያል። አጎቴ ተሳስተሃል አለ። ኢምራን ድምጹን ከፍ አድርጎ፣ ፉሃድ ወደዚህ የመጣው ለጸጸት ብቻ አይደለም። ያንተን ትዕዛዝ የሚያረጋግጥ የድምጽ መዝገብ ለፖሊስ አስረክቧል። አጎቱ ደነገጡ። ጣታቸው ቃታው ላይ ተንቀጠቀጠ። ውሸት ነው ብሎ ሊተኮሱ ሲሉ ኢምራን ወደፊት ዘሎ ሽጉጡን ለመቀማት ተጋፈለ። በክፍሉ ውስጥ ግብ ሆነ። እኔ በድንጋጤ ኢምራን ብዬ ጮኩ። በዚህ መሃል ሽጉጡ ተተኮሰ። ባንክ የሚል ድምጽ ክፍሉን ሞላው። ደም መሬት ላይ ሲንጠባጠብ አየው። የቆሰለ ግን ኢምራን አልነበረም። የኢምራን አጎት እጃቸውን ይዞ ወደቁ። ፖሊሶቹ በሩን ሰብሮ ገቡ። ሁሉንም በቁጥጥር ስር አውላቸው። ነርሶቹ ወደ አባቴ አልጋ ተራሮጡ። ሐኪም የልብ ምታቸው ተመልሷል የሚል ጩኸት ተሰማ። ኢምራን ወደ እኔ መጥቶ አቀፈኝ። ለመጀመሪያ ጊዜ በሰው ፊት በሰላም አቀፈኝ። አበቃ ራይሃን፣ ምስጢሩም በቀሉም አበቃ አለኝ። ነገር ግን ታሪኩ እዚህ ላይ አልቆመም። ከ3 ቀን በኋላ አባቴ ከሆስፒታል ወጥቶ ቤት ገቡ። እኔና ኢምራን አጠገባቸው ተቀምጠናል። አጅራያ በድካም ድምጽ ልጆቼ፣ አንድ ያልነገርኳቸው ነገር አለ አሉ። ምን አባዬ አልኩት እጃቸውን እየሳምኩ። ፉሃድ ያኔ መኪናው እንዲበላሽ የታዘዘው በአጎት ብቻ አልነበረም፣ ሌላም ትልቅ እጅ አለበት። ያ ሰው ደግሞ ዛሬም በነጻነት እየተንቀሳቀሰ ነው። በደሴ ከተማ ትልቅ ባለስልጣን ነው። ኢምራንና እኔ ተያየን። ማን ነው እሱ ስንል በአንድ ድምጽ ጠየቅን። አጅራያ ስሙን ሲነግሩ ሁለታችንም ክው ብለን ቀረን። ያ ሰው የኢምራን የቅርብ ወዳጅና የቤተሰባችን ጠበቃ የነበረው ሰው ነበር። ምስጢሩ ገና አሁን ነው ወደ ትልቁ እየገባ ያለው። የዛሬ የመስታወት ንቃብ የተሰኘ ክፍል 3 ይሄን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።